ህይወት ምን አስተማረችኝ መሰላችሁ? ብዙ አስተምራኛለች። ከዛ መካከል አንዱ ጸጸት አስቀያሚ እስር ቤት እንደሆነ። ለምን እንደዛ አልኩ መሰለ? አንድ ሰው ሲጸጸት በጸጸት ህመም የሚታመመው ሰው አይደለም የሚያሳምመው፣ ወይም ደግሞ ህሊናው ነው። የዛ ህመም ባለቤት ወይም አመንጪው ህሊና ነው። ከጸጸት አንድ አስቀያሚውን ነገር ልንገራችሁ። ምን መሰላችሁ? እሱ ጸጸት ዛሬ አይደለም፣ ጸጸት አሁን አይደለም፣ በምትኖሩበት ቀን ላይ የተመሰረተ ያ ነገር በተፈጠረበት ቀን ላይ የተመሰረተ ነገር አይደለም። ጸጸት ነገ ነው። አንድን ነገር ካደረጋችሁ በኋላ ነው የሚጸጽታችሁ። ለምሳሌ አንድ ምሳሌ እንውሰድ። መማር የምትፈልጉት ባዮሜዲካል ከሆነ እናንተ ግን የሆነ ጓደኛችሁን ቤተሰብ ሰምታችሁ ምን ልበላችሁ ኢንጂነር ከሆነ ኢንጂነሪንግ ከሆነ ያጠናችሁት፣ ሶፍትዌር ኢንጂነሪንግ ከሆነ ያጠናችሁት ነገ ላይ እናንተ የምትፈልጉትን ያንን ከህይወታችሁ ፈልጋችሁ ታጡታላችሁ። ስለዚህ 5 ዓመት 6 ዓመት ኮሌጅም ዩኒቨርሲቲ ገብታችሁ አጥንታችሁ ከጨረሳችሁ በኋላ ወደ ስራ ዓለም ስትገቡ የሰራችሁት ወይም የምትሰሩት ስራ እርካታ አልሰጥ ሲላችሁ መጸጸት ትጀምራላችሁ። በምንድነው የምትጸጸቱት ካላችሁኝ፣ ወይም በምንድነው የምንጸጸተው ካላችሁኝ፣ በውሳኔያችሁ። ያንን ውሳኔ መቼ ነው የወሰናችሁት? ትላንትና። እና ጸጸት በሰዓቱ እንድትጸጸቱ አያደርጋችሁ። ክፋቱ ጸጸት ካለፈ በኋላ ነገሩ ከተከናወነ በኋላ ካደረጋችሁ በኋላ ነው የሚጸጸታችሁ። ስለዚህ ያለፈው አልፏል አይደለ? ያለፈው አልፏል። ከዚህ በኋላ ስለሚመጣው የህይወት መንገድ እናውራ። ከዛሬ ጀምሮ ምናልባት ይህንን ቪዲዮ ስትመለከቱ በተለያየ ውሳኔ ለመወሰን ህይወታችሁ እየተዘጋጀን ያለው ጥሩም ሆነ መጥፎ። እስቲ ራሳችሁን ዞር ብላችሁ ተመልከቱት። ልትወስኗቸው ካቀዳችኋቸው ውሳኔዎች መካከል ስንቶቹ ናቸው ነገ ወደ ጸጸት ባህር የማይከቷችሁ? ስንቶቹ ናቸው ነገ ጸጸት እስር ቤት ላይ የማይዘፍቋችሁ? ስለ ትላንትናው ድርጊታችሁና ዛሬ እየተጸጸታችሁ ስላለው መጸጸት ተውን፣ አቆምን። እሱ ትላንት አልፏል። ነገር ግን ዛሬ ወስናችሁት እንደገና ነገ ወደሚጸጸታችሁ ነገር ላለመራመድ ምን ያክል ቁርጠኛ ናችሁ? ምን ልላችሁ መሰላችሁ? ውሳኔዎቻችሁን ዘርዝራችሁ ጻፉና ከዛ ውሳኔዎቻችሁ መካከል የትኛው ነው ነገ የማይጎዳኝ ነገ የማይጸጽተኝ ብላችሁ ራሳችሁን ገምግሙ። ከዛ በኋላ ወስኑ። ምንድነው የምትወስኑት? ነገ እንደሚጸጽታችሁ እርግጠኛ ከሆናችሁ በፍጹም እንዳታደርጉት። ወዳጄ፣ ብዙ አይነት ደስታ በአንተ ህይወት ውስጥ ሊኖር፣ አንተም በደስታ ልትመላለስ ትችላለህ። የምትጸጸትበት ነገር ግን በህይወትህ ካለ ደስ አይልም። በቃ የሆነ እየቆየ የሚመጣ የሚያሳዝንህ ነገር ይኖራል። ስለዚህ ትላንትናችንን እንርሳ። ዛሬ ግን ነገ ላይ የሚጸጽተንን ነገር ላለማድረግ በጣም ቆራጥ የሆነ ውሳኔ ይፈልጋል ከኛ። ስለዚህ ሰው የመጉዳት እቅድ ከሆነ ያላችሁ፣ ስራ ያለ መስራት እቅድ ከሆነ ያላችሁ፣ እንዲሁም ደግሞ ብዙ ደስ የማይሉ ከናንተ ቪዥን ጋር የማይገናኝ ማች የማያደርግ እቅድ ከሆነ ያላችሁ ዛሬውኑ ከጻፋችሁት ወረቀት ላይ ብቻ ሳይሆን ከልባችሁ ላይ ሰርዙት። እንዳልኳችሁ ነው። ስትጸጸቱ ዳኛውም፣ ፍርድ ቤቱም፣ አቃቢ ሕጉም፣ ፖሊሱም እናንተ ናችሁ። አንተን ደግሞ ካንተ የሚያድንህ ማንም የለም ከእግዚአብሔር በቀር። ስለዚህ ነገ ላይ ከሚጸጸተን ነገር ዛሬ እንቆጠብ። እንዴት እንቆጠብ ካላችሁ እንደምንም ቢሆን ስሜታችንን ገዝተን ነገ ከሚጸጸተን ነገር ራሳችንን ዛሬ እናድን። ለምሳሌ
ዛሬ ያለ ስራ ከሆነ የምንውለው ነገ ላይ እርጅና ሲመጣ፣ ድህነት ሲመጣ፣ ልጅ ሲመጣ፣ ትዳር ሲመጣ ያኔ በሰራው ብለን ከምንጸጸት ማንኛውንም ስራ ሳንመርጥ ዛሬ እንስራ። ሰርተህ ጥረህ ግረህ ባይሳካልህ ነገ አትጸጸትም። ነገ የምትጸጸተው ዛሬ ተኝተህ እያሳለፍክ ከሆነ፣ ዛሬ የተለያዩ ጊዜ ያመጣቸውን እድሎች ካልተጠቀምክ፣ ሶሻል ሚዲያ ካልጀመርክ ባለህ ነገር። እኔ ሶሻል ሚዲያ ሲጀምር ብዙ ሰው ሲል ሰምታችሁ ሊሆን ይችላል፣ በሰው ስልክ ነው ሶሻል ሚዲያ መቅረጽ የጀመርኩት። ይሄ ደግሞ እውነት ነው። ሌላ ደግሞ ከምን አንግል እንውሰደው? ዛሬ በፍቅር ህይወት አብረኸው ያለኸው ሰው እያስቀየምከው፣ እያስከፋኸው ወይም ደግሞ የማይገባ ነገር እያደረክ ከሆነ ነገ እንዳትጸጸት። በእውነት ያ ሰው ነገ ካንተ ህይወት ቢወጣ አትጸጸትም? ባላደረግኩ አትልም? በዛው ተቃራኒ ደግሞ ዛሬ አላስፈላጊ ወደሆነ ሪሌሽንሺፕ ውስጥ ስትገባ በጣም አስብበት። ምክንያቱም ዛሬ አፈቀርካት ሴት፣ ዛሬ አፈቀርሽው ወንድ ነገ ላይ እንለያይ ማለት ቀላል ነገር አይደለም። እጅግ በጣም ከባድ ነገር ነው። ምን ልላችሁ ፈልጌ ነው? የዛሬ ውሳኔዎቻችሁ ነገያችሁን ወይ እንድትጸጸቱበት ያደርጋሉ ወይ ትልቅ ደስታን ይሰጧችሁ። በሙያዬ የአልሙኒየም ባለሙያ ነኝና አለቃዬ የሆነ ጊዜ እንደዚህ አለ፣ 10 ለካ አንዴ ቁረጥ አለ። ስለ ህይወት የተናገረ ይመስለኛል። እና 10 ያስቡበት፣ አንዴ ግቡበት። ወደ ፍቅር ህይወት ዘው ተብሎ የሚገባ ዘው ተብሎ የሚወጣ የመንገድ ዳር መጸዳጃ ቤት አይደለም፣ የሰው ህይወት ነው። የሆነ ቦታ ታክሲ ይዘ ሹፌር እዚህ ጋር ወራጅ አለ ተሳስቼ ነው ብለ የምትወርድበት ስፍራ አይደለም። የሰው ህይወት ውስጥ ነው የምትገባው፣ የምትወጣውም ከሰው ህይወት ውስጥ ነው። ስትገባ ብዙ ነገር ልታስተካክል ትችላለህ፣ ስትወጣ ብዙ ነገር ታበላሻለህ። በአጠቃላይ ጸጸት ዛሬ ሳይሆን ነገ ነው። ነገ የምትጸጸቱባቸውን ውሳኔዎች ዛሬ አትወስኑ። ምልክት ይሆን ዘንድ ትላንትና በስህተትም ይሁን በድፍረት የወሰናቸው ውሳኔዎች ዛሬ ስንጸጸትባቸው ደስታ እናጣለን። ይሄ የኔ ዓለም ነው። ሰብስክራይብ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። እንደዚህ አይነት ሐሳቦች ይቀጥላሉ። ሜካፓችንን በቅርቡ እናውልቃለን፣ በአዲስ መልኩ እንመጣለን። ይሄ የኔ ዓለም ነው። አመሰግናለሁ።